ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ማንቸስተር ዩናይትድን የተመለከቱ አዳዲስ ስፖርታዊ ጉዳዮችን ይዘን ለዚህ ሰዓት ደግሞ ተገኝተናል። የተለያዩ መረጃዎችን ነው የያዝነው። ለዚህ ቻናል አዳዲስ ሆናችሁ ዩናይትዳውያን ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። እንደዚሁም ደግሞ በምናነሳቸው ርዕሰ ጉዳዮች ላይና መረጃዎች ላይ ሀሳብ አስተያየቶቻችሁን በኮሜንት በማድረስ ከኛ ጋር መካፈል ትችላላችሁ። እንደዚሁም እናንተ የሰጣችሁን ሀሳብ አስተያየት በቀጣዩ ፕሮግራም የማነሳ ይሆናል። ቀደም ብሎ በቀረበው ፕሮግራምም ሀሳብ አስተያየቶቻችሁን የሰጡ ቤተሰቦች አሉ። የእነሱንም አስተያየት የምናነሳ ይሆናል። በቀጥታ ወደ ሰዓቱ ስፖርታዊ ጉዳዮች እናምራ። ማንቸስተር ዩናይትድ የማኑ ኮኔን የዝውውር ዋጋ ለመቀነስ ሲል ማርከስ ራሽፎርድን ለሮማ ለማቅረብ ማሰቡ እየተነገረ ነው የሚገኘው። ዩናይትድ ለፈረንሳዊ አማካይ ማኑ ኮኔ የተጠየቀውን የ51 ሚሊዮን ፓውንድ የዝውውር ዋጋ ለመቀነስ ሲል ራሽፎርድን የዝውውሩ አካል አድርጎ ለማቅረብ ማቀዱን የጣሊያን መገናኛ ብዙሃን እያስነበቡ ነው የሚገኙት። በዓለም ዋንጫው በፈረንሳይ ብሔራዊ ቡድን ድንቅ እንቅስቃሴ ያሳየው ማኑ ኮኔ አሁን ላይ የዩናይትድ ዋና የዝውውር ኢላማ ሆኖ መጥቷል። ዛሬ የጣሊያኑ መገናኛ ብዙሃን ጋዜጣ ዲሎ ስፖርት በዘገባው እንዳመላከተው ሮማ ያቀረበው የ51 ሚሊዮን ፓውንድ የዝውውር ጥያቄ በማንቸስተር ዩናይትድ አመራሮች ዘንድ ሙሉ በሙሉ ድጋፍ አላገኘም። በዚህ ምክንያት ክለቡ ዝውውሩን ሙሉ በሙሉ ባያቋርጠውም በአሁኑ ሰዓት ላይ ነገሮችን እየገመገመ ይገኛል ተብሏል። ከኮኔ ወኪሎች ጋር የተደረገው ንግግር ጥሩ የነበረ ሲሆን ክለቡ ለዝውውሩ ያዘጋጀው አንደኛው መፍትሄ ደግሞ እንግሊዛዊን አጥቂ ማርከስ ራሽፎርድን የዝውውሩ አካል ማድረግ ነው ተብሏል። ራሽፎርድ በባርሴሎና በውሰት በቆየበት ወቅት በ30 ሚሊዮን ዩሮ ወይም በ26 ሚሊዮን ፓውንድ የመግዛት መብት የነበራቸው ቢሆንም ባርሴሎናዎች ክለቡ ግን ውሉን ቋሚ ለማድረግ ፈቃደኛ ሳይሆን ቀርቷል። ጋዜጣ ዲሎ ስፖርት ታዲያ በዘገባው ራሽፎርድ አሁን ላይ ለሮማ የቀረበ ቢሆንም የተጫዋቹ ከፍተኛ የሳምንት ደሞዝ ግን ለዚህ ዝውውር ስምምነት ዋና ችግር ሊሆን እንደሚችል ጠቅሷል። ማንቸስተር ዩናይትድ የሚፈልጋቸው ሌሎች የመሃል አማካዮች መኖራቸውን ደግሞ ጋዜጠኛ ቤን ጃኮብስ ከዚህ ዘገባ ጋር አክሎ በመግለጽ የዩናይትድን የመሃል አማካይ እጩዎችን አስመልክቶ በሰጠው አስተያየትም እንግሊዛዊ ወጣት አማካይ አሌክስ ስኮት በክለቡ ከፍተኛ ቅድሚያ ከተሰጣቸው ተጫዋቾች መካከል አንዱ እንደሆነ አንስቷል። ቼልሲ ለዚህ ተጫዋች ዝውውር በርነማውዝ ጥያቄ ማቅረቡ የሚታወቅ ነውና ዩናይትድ ከቼልሲ ጥያቄ በፊትም ቢሆን የበርነማውዝን አካሄድ እየተከታተለ ቢሆንም እስካሁን ተጨባጭ እርምጃን በዚህ ተጫዋች ጉዳይ አልወሰደም። በተጨማሪም ታይለር አዳምስና ካርሎስ ባሌባም በዝውውሩ ዝርዝር ውስጥ አሁንም የሚገኙ መሆኑን ቤን ጃኮብስ ጠቅሷል። የሪያል ማድሪዱ አማካይ ኦሪሌን ቹዋሜኒ ደግሞ አሁን ከእጩዎች መካከል በጣም በከፍተኛ ሁኔታ ላይ የሚገኝ ቢሆንም የተጫዋቹን ጉዳይ በተመለከተ ማንቸስተር ዩናይትድ የሪያል ማድሪድን ውሳኔ እየተጠባበቀ እንደሆነ እየተዘገበ ነው የሚገኘው። ነገር ግን ማኑ ኮኔ በተመለከተ ማንቸስተር ዩናይትድ ራሽፎርድን የዝውውሩ አካል ለማድረግና በጣም ዝቅተኛ ክፍያ ለዝውውሩ ለመክፈል ይፈልጋል ነው የተባለው። ሌላኛው ጉዳይ ማንቸስተር ዩናይትድ የኖቲንጋም ፎረስቱን ተጫዋች ኒኮ ዊሊያምስን ወደ ክለቡ ለማምጣት የሚያደርገውን ጥረት አሁን ለማፋጠን ማቀዱ እየተዘገበ ነው የሚገኘው። የ25 ዓመቱ የዌልስ ብሔራዊ ቡድን ተጫዋች ከክለቡ ኖቲንጋም ፎረስት ጋር በአዲስ ውል ድርድር ላይ ቢሆንም በክለቡ በኩል የሚቀርብለትን ማራዘሚያ ጥያቄ አሁን ላይ ወደ ጎን በማለት የዝውውር መስኮቱ እስከሚጠናቀቅ አማራጮችን ሊመለከት እንደሚችል እየተነገረ ነው የሚገኘው። የዩናይትድ የስካውት ቡድን በሲቲ ግራውንድ ስታዲየም የኒኮ ዊሊያምስን እንቅስቃሴ በቅርበት ሲከታተል የቆየ ሲሆን ወደ ቻምፒየንስ ሊግ የተመለሰው ዩናይትድ በቅርቡ ይፋዊ የዝውውር ጥያቄ ለማቅረብ ለዚህ ተጫዋች የተዘጋጀ እንደሆነ ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው የሚገኙት። ማይክል ካሪክ በሁለቱም የመስመር ተከላካይ ቦታዎች በቀኝና በግራ ማለት ነው መጫወት የሚችለውን ዊሊያምስን አብዝተው ከወደዷቸው ተጫዋቾች መካከል አንዱ ሲሆን የክለቡን የተከላካይ ክፍል ለማጠናከር ከቀዳሚ ኢላማዎቻቸው መካከል በቀዳሚነት ይመደባል። የቀድሞው የማንቸስተር ዩናይትድ ዋና መልማይ የሆነው ሚክ ብራውን ስለ ተጫዋቹ ጉዳይ አስተያየት ሲሰጥ ኒኮ ዊሊያምስ በፕሪሚየር ሊጉና በአውሮፓ መድረክ በቂ ልምድ ያለው በሁለቱም የተከላካይ ክንፎች ላይ በተመሳሳይ ብቃት መጫወት የሚችል ተጫዋች ነው። ዩናይትድ የሚፈልጋቸውን መስፈርቶች ስለሚያሟላ በቅርቡ ውል ለመፈረም እርምጃ ቢወስዱ አይገርመኝም የሚል አስተያየት ሰጥቷል። የኖቲንጋም ፎረስት አቋም ኖቲንጋም አሁን ላይ ቁልፍ ተጫዋቹን አሳልፎ መስጠት የማይፈልግ በመሆኑ የዝውውሩን ሂደት አስቸጋሪ ሊያደርገው እንደሚችል ቢገለጽም ማንቸስተር ዩናይትድ የሚያቀርበው የቻምፒየንስ ሊግ ተሳትፎ እድል ተጫዋቹን ለማሳመን ትልቅ ተጽዕኖ ይኖረዋል ተብሎ እየተነገረ ነው የሚገኘው። ሌሎች በዩናይትድ እይታ ውስጥ ያሉ ተጫዋቾችም አሉ። ፎረስት የዊሊያምስን ዝውውር ሊያወሳስበው ይችላልም በሚል ስጋት ዩናይትድ አማራጮችን ይዟል። ከነዚህ መካከል የቶተናሙ የ25 ዓመት ተጫዋች ጄድ ስፔንስ ይገኝበታል። ስፔንስ ለዩናይትድ ተከላካይ ክፍል ቀዳሚ እጩ መሆኑን ማይክ ብራውን ጠቁሟል። ከዛ ውጭ ኒውካስሉ ሊስዋልም የዝውውር መስኮቱ ከተከፈተ ጀምሮ ከዩናይትድ ጋር እየተነሳ የሚገኝ ተጫዋች እንደሆነ አንስቷል። አንቶኒ ሮቢንሰን የፉልሃሙ የመስመር ተከላካይም ሌላው ወደ ኦልድ ትራፎርድ በመጨረሻ ሰዓት ጥያቄ ሊቀርብለት የሚችል ተጫዋች እንደሆነ እየተነገረ ይገኛል። ሌላኛው ጉዳይ የማቲያስ ዴሊትን የጉዳት ሁኔታ በተመለከተ አዲስ መረጃ ወጥቷል። ማቲያስ ዴሊት ባለፈው የውድድር ዘመን እንደሚታወቀው ማንቸስተር ዩናይትድ ክሪስታል ፓላስን 2-1 ባሸነፈበት ጨዋታ ላይ የጀርባ ጉዳት እስካጋጠመው ድረስ በሁሉም የሊጉ ጨዋታዎች ላይ ሙሉ ደቂቃ ተጫውቶ ነበር። በወቅቱ የነበሩት አሰልጣኝ ሩበን አሞሪም ጉዳቱ ቀላል እንደሆነና በቀጣይ ከወልቭስ ጋር ለሚደረገው ጨዋታ ይደርሳል ብለው የነበረ ቢሆንም እስከ ሐምሌ ወር ድረስ ተጫዋቹ ወደ ሜዳ መመለስ
አልቻለም ነበር። በዚህ ምክንያት ዴሊት አሰልጣኝ ማይክል ካሪክ ዩናይትድን ከተረከበበት ጊዜ ጀምሮ አንድም ጨዋታ ያላደረገ ሲሆን ሀገሩን ኔዘርላንድ ወክሎ በዘንድሮ የዓለም ዋንጫ ላይ የመሰለፍ እድልንም አጥቷል። ማቲያስ ዴሊት የጀርባ ጉዳቱን ለማከም የተሳካ የቀዶ ጥገና ሕክምና ማድረጉ ተሰምቷል። ለማገገም በትጋት ሲሰራ የቆየ ቢሆንም የቀዶ ጥገና ውሳኔ የተሻለ አማራጭ ሆኖ መገኘቱ ነው የተሰማው። ዴሊት አሁን የማገገሚያ ሕክምናውን አዲስ ምዕራፍ የሚጀምር ሲሆን በ2026/27 የውድድር ዘመን የመጀመሪያ ጨዋታዎች ላይ ወደ ሜዳ እንደማይመለስ ነው የተነገረው። የመመለሻው ጊዜ እንደገና መራዘሙ ተገልጿል። ዩናይትድ ተጫዋቹ በ2026/27 የውድድር ዘመን መጀመሪያ ላይ ይመለሳል ብሎ ተስፋ አድርጎ የነበረ ቢሆንም በቅድሚያ ታዋቂው ጋዜጠኛ አንዲ ሚተን በዘናሽናል ባስነበበው ዘገባ የዴሊት መመለሻ ጊዜ ከታሰበው በላይ ሊራዘም እንደሚችልና ምናልባትም ለረጅም ወራት ከሜዳ ሊርቅ እንደሚችል ጠቁሟል። ይህ መረጃ በቻምፒየንስ ሊግ ለሚሳተፈው ለአሰልጣኝ ማይክል ካሪክ ስብስብ አሳሳቢ ነው ተብሏል። በሌላ በኩል ግን ጥሩ ዜና የሊዛንድሮ ማርቲኔዝ ዜና እንደተፈራው ከባድ አለመሆኑ ተሰምቷል። በዓለም ዋንጫው ፍጻሜ ላይ ተጎድቶ የወጣው አርጀንቲና ተከላካይ ሊዛንድሮ ማርቲኔዝ በሚቀጥለው ወር ለጨዋታው ዝግጁ እንደሚሆን ታምኗል። ነገር ግን ዴሊትን ለረጅም ጊዜ ሊያጡት እንደሚችሉ ነው መረጆች እያመላከቱ የሚገኙት። የእሱን አለመኖር ተከትሎ ታዲያ አይደን ሄቨን፣ ሌኒ ዮሮና ናስር ማዝራዊ የተከላካይ ክፍሉን ይመሩታል ተብሎ ይጠበቃል። የዴሊትን ጉዳት በተመለከተ ግን የተረጋገጠ መረጃ ዘአትሌቲክ የተባለው መገናኛ ብዙሃን ባወጣው መረጃ ተጫዋቹ ወደ ሜዳ ለመመለስ ቢያንስ 2 ወራት እንደሚያስፈልጉት ነው በዘገባው የጠቀሰው። የ26 ዓመቱ ተከላካይ በ2024 ባየር ሙኒክን ለቆ ማንቸስተር ዩናይትድን ቢቀላቀልም ከጉዳት ነጻ ሆኖ ወጥነት ያለው ብቃት እስካሁን ድረስ በዩናይትድ ማሳየት አልቻለም። ሌላኛው ዩናይትድ የሉዊስ ሃልን ዝውውር ለመጨረስ የሚያስችለውን እቅድ ማዘጋጀቱ እየተሰማ ነው የሚገኘው። ዩናይትድ አሁንም ቢሆን አዲስ የግራ መስመር ተከላካይ ለማስፈረም ያለውን ፍላጎት አጠናክሮ ቀጥሏል። ባለፈው የውድድር ዘመን ሉክሾ በሁሉም 38 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ ጥሩ ብቃት ያሳይ እንጂ ዩናይትድ በሊጉና በአውሮፓ ውድድሮች በሚያደርገው ቀጣይ ጨዋታ መርሃ ግብሮች ውስጥ ያንን ድግግሞሽ ይጠብቃል ተብሎ አይገመትም። ይህንን ለመሸፈንና የፉክክር ክፍተቱን ለመምላት ታዲያ የኒውካስል ዩናይትዱን የግራ መስመር ተከላካይ ሉዊስ ሳላሁን ዋነኛ እጩ ሆኖ መቅረቡ የተነገረ ነው የሚገኘው። ታማኝ የሆኑ የማንቸስተር ዩናይትድ መረጃዎችን በማውጣት የሚታወቀው አንዲ ሚተን ዩናይትድ ዊስታን በተሰኘው ፖድካስት ላይ የተናገረው ዩናይትድ ወጣቱን የኒውካስል ተከላካይ ለማስፈረም ከፍተኛ ፍላጎት እንዳለው አረጋግጧል። ዩናይትዶች ተጫዋቹ ወደ ኦልትራፎርድ ለመዛወር ፍላጎት እንዳለው ካላመኑ በስተቀር ጥረት እንደማያደርጉና ተጫዋቹን ማሳመን እንደሚችሉ እምነት እንዳላቸው ተጠቁሟል። ዩናይትድ የግራ መስመር ተከላካይ ይፈልጋል። አንዲ ሚተን ኢኒዮስ ክለቡን ከተረከበ ወዲህ ከፕሪሚየር ሊግ ተፎካካሪዎች ተጫዋቾችን ማስፈረም ዋነኛ ስትራቴጂ አድርጎታል። ባለፈው የዝውውር መስኮት ብሪያን ምቤሞና ማቲያስ ኩኛን ያስፈረሙት ዩናይትዶች በመቀጠል ዩሪ ቲሌማንስና አንድሬ ሳንቶስን ወደ ስኳዳቸው መቀላቀላቸውን በማስታወስ አሁን ደግሞ የ21 ዓመቱን ሉዊስ ሃልን የዚህ ስትራቴጂ ቀጣይ አካል ሊሆን ይችላል ይላል። በኒውካስል አሰልጣኝ ኤዲ ሃው ድንቅ የሚል ሙገሳ የተቸረው ሃል ባለፈው ውድድር ዘመን በየ90 ደቂቃው 5.5 ኳሶችን ነጥቆ በመቀማት ወይንም ሪከቨር በማድረግ ረገድ ከፍተኛ ብቃት ማሳየቱ በኳስ ቁጥጥርና በፈጣን መልሶ ማጥቃት ላይ ለሚመሰረተው የዩናይትድ የጨዋታ ዘይቤ ተስማሚ ያደርገዋል የሚል መረጃ ማሰራጭቷል። የዝውውር ዋጋውና ዩናይትድ አሁን በኦሌ ዋትኪንስ የያዘው ሁኔታ ለዝውውሩ መሳካት ዋነኛ ፈተና ሊሆን ይችላል ይላል። ቀደም ሲል የወጡ ዘገባዎች እንደሚያሳዩት ከሆነ የሃል የዝውውር ዋጋ እስከ 60 ሚሊዮን ፓውንድ ሊደርስ ይችላል። በሌላ በኩል ዩናይትድ የቪላውን አጥቂ ኦሌ ዋትኪንስንም ለማስፈረም ዝግጅት ላይ ይገኛል። ሆኖም ይህ ዝውውር ሊከናወን የሚችለው ጆሹዋ ዚርክዚ ከክለቡ የሚለቅ ከሆነ ብቻ ሲሆን አስቶን ቪላ በ40 ሚሊዮን ፓውንድ አካባቢ የሚቀርቡ ጥያቄዎችን ለማዳመጥ አሁን ላይ ፍቃደኛ እንደሆነ እየተሰማ ነው የሚገኘው። ከዛ ውጭ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የቶተናሙን የማል ተከላካይ ክርስቲያን ሮሜሮን ማስፈረም እንዳለበት ተነገረው የሚለው መረጃ ላንሳ። የቶተናሙ አምበል የዝውውር መስኮቱ ከመዘጋቱ በፊት ክለቡን ለቆ ይወጣል ተብሎ ይጠበቃል። በቶክ ስፖርት ዘገባ መሰረት የጣሊያኑ ኢንተር ሚላን አርጀንቲናን ተከላካይ ለማስፈረም ከቶተናም ጋር ድርድር ጀምሯል። ሆኖም የሮሜሮ ፍላጎት ወደ ስፔን ላሊጋ ማምራት ሲሆን ባርሴሎናም ተጫዋቹን ለማስፈረም ፍላጎት አለው። ነገር ግን እስካሁን ምንም አይነት ጥያቄ አላቀረበም። ከዛ ውጭ የቶክ ስፖርት ተንታኝ የሆነው ሚኪ ግሬ ግን ማንቸስተር ዩናይትድ የተከላካይ ክፍሉን ማጠናከር የሚፈልግ ከሆነ ሮሜሮን ወደ ኦልትራፎርድ ማምጣት እንዳለበት ያምናል። ሮሜሮን ስለማስፈረም በቶክ ስፖርት የተጠየቀው ግሬ እኔ ብሆን ሮሜሮን አንዴም እንኳን ሳላስብ ወደ ማንቸስተር ዩናይትድ አመጣው ነበር ሲል ተናግሯል። ምክንያቱም ሲያስረዳም ሮሜሮ በቶተናም ደስተኛ ስላልነበረና ከክለቡ ጋር አለመግባባት ስለፈጠረ ነው የሚል አስተያየት በማንሳት ይኸውም ክለቡ አዳዲስ ተጫዋቾችን ባላስፈረመበት ወይንም ባደረጋቸው አጠራጣሪ ዝውውሮች ምክንያት ቅሬታ አድሮበት ነበር። ነገር ግን እሱንና ሊዛንድሮ ማርቲኔዝን መልሶ ማጣመር የሚፈጥረው ጥንካሬ በዩናይትድ በጣም ከፍተኛ ነው። ቢወደዱም ባይወደዱም እነዚህ ተጫዋቾች ከነሱ ምን እንደሚገኝ ይታወቃል። በሌላ በኩል ዩናይትድ እንደ ኤደን ሄቨንና
ሌኒ ዮሮ ያሉ ታዳጊ የማል ተከላካዮች ስላሉት ወደዚህ ዝውውር ይገባል ወይ የሚለው አጠራጣሪ ነው የሚልንም አስተያየት አክሏል። ሮሜሮና የአሁኑ የማንቸስተር ዩናይትድ ተከላካይ ሊዛንድሮ ማርቲኔስ ለአርጀንቲና ብሔራዊ ቡድን በአንድ ላይ 24 ጨዋታዎችን ያደረጉ ሲሆን በዘንድሮ የዓለም ዋንጫ ቡድናቸው እስከ ፍጻሜ ሲደርስም በ7 ጨዋታዎች ላይ በአንድ ላይ ተሰልፈዋል። ሆኖም የሮሜሮ የዲሲፕሊን ታሪክ ለዩናይትድ ደጋፊዎች አሳሳቢ ሊሆን ይችላል። ባለፈው የፕሪሚየር ሊግ የውድድር ዘመን 9 የቢጫና 2 የቀይ ካርዶችን በመመልከቱ ምክንያት በ3 የተለያዩ እገዳዎች 6 ጨዋታዎች አልፈውታል። በ23 ጨዋታዎች ላይ ብቻ ነው መሰለፍ የቻለው። በአሁኑ ሰዓት ማንቸስተር ዩናይትድ በማል ተከላካይ ስፍራ ላይ ማርቲኔስ፣ ዮሮ፣ ማቲያስ ዴሊት፣ ኤደን ሄቨን፣ ሃሪ ማጌር እና ታይለር ፍሬሪክሰንን የያዘ በመሆኑ የቦታ እጥረት የለበትም። በተጨማሪም ሉክሻውና ናስር ማዝራዊ እንዲሁም አማካዩ ቶቢ ኮሊየር በዚህ ቦታ ላይ መጫወት ይችላሉ። ግሬይ ዩናይትድን በተመለከተም ከአስቶን ቪላ የተቀላቀለውን ዩሪ ቲሊማንስን የክረምቱ ምርጥ ዝውውር ሲል አሞካሽቶታል። ቤልጂማዊ አማካይ ሀገሩን በዓለም ዋንጫ እስከ ሩብ ፍጻሜ በአምበልነት ከመራ በኋላ በ35 ሚሊዮን ፓውንድ ዩናይትድን መቀላቀሉ ይታወቃል። ግሬ ስለ ቴሌማንስ ሲናገር ቴሌማንስ በተገዛበት ዋጋ እንደዚሁም ለክለቡ ይዞ በሚመጣው ልምድ አንጻር የክረምቱ ምርጥ ዝውውር ነው ላለው ካስሚሮ ለዩናይትድ የሰጠውን ሙሉ በሙሉ ይተካል ማለት ባይሆንም ቴሌማንስ ቡድኑን እንደሚያሻሽለውና እንደ ኮቢ ማይኑ ላሉ ወጣት ተጫዋቾች ትልቅ እገዛ እንደሚያደርግ አልጠራጠርም ብሏል። እድሜው 29 የደረሰው ቴሌማንስ ባለፈው ውድድር ዓመት አስቶን ቪላ የ30 ዓመት የዋንጫ ድርቁን ሲወጣ በዩሮፓ ሊግ ፍጻሜ ጎል ማስቆጠር ችሎ ነበር። ከቪላና ሌስተር ሲቲ ጋር በፕሪሚየር ሊጉ 244 ጨዋታዎችን ያደረገ ሲሆን ከቪላ ሞናኮና አንደርሌክት ጋር በቻምፒየንስ ሊግ የተጫወተ ሰፊ ልምድ ያለው ተጫዋች ነው ሲልም ይህን ዝውውር በማድነቅ እንደዚሁ አሴቱን ሰጥቷል። ከዛ ውጭ የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋች ሚኪ ግሬ ማርከስ ራሽፎርድ አሁንም በማንቸስተር ዩናይትድ የመቆየት ፍላጎት እንዳለው ለማስመስከር ግልጽና ጠንካራ መግለጫ መስጠት አለበት ሲል አስተያየቱን ሰጥቷል። በ2024 ለዩናይትድ የመጨረሻ ጨዋታውን ያደረገው ራሽፎርድ በውሰት ውል በቪላና በባርሴሎና ጊዜውን ካሳለፈ በኋላ በዚህ ክረምት ወደ ቡድኑ ተመልሷል። ባርሴሎና ሌላኛውን እንግሊዛዊ ተጫዋች አንቶኒ ጎርደንን በማስፈረሙ ምክንያት የ28 ዓመቱን አጥቂ በቋሚነት ላለማስፈረም እንደወሰነ ይታወቃል። የቶክ ስፖርት አቅራቢ የሆነው ጃሚ ኦሃራ ቶተናም ተጫዋቹን ለማስፈረም የቻለውን ያህል ለራሽፎርድ መመደብ አለበት ሲል ከዚህ ቀደም ቢናገርም ሚኪ ግሬ ግን ራሽፎርድ ባሰጣጡና በባህሪው ላይ ሙሉ ቁርጠኝነት ማሳየት እንዳለበት አሳስቧል። ራሽፎርድ በአሰልጣኝ ማይክል ካሪክ ስር በቡድኑ ውስጥ ቦታ ለማግኘት ከፈለገ ቀደም ሲል ክለቡን ለቆ የወጣበት ምክንያት ለደጋፊዎችና ለክለቡ ማብራራት እንዳለበትና አሁን ላይ ሙሉ በሙሉ ለክለቡ ታማኝ መሆኑን ማረጋገጥ እንዳለበት ግሬ ገልጿል። አክሎም ራሽፎርድ በማንቸስተር ዩናይትድ መቆየት የሚፈልግ ከሆነ አሁንም ቋሚ ተሰላፊ እንደማይሆንና ተቀያሪ ሆኖ ለመጀመርም መዘጋጀት አለበት የሚል አስተያየት አክሏል። እንደ ብሪያን ምቤሞ፣ ማቲያስ ኩኛና ቤንጃሚን ሼሽኮ፣ አማድ ዲያሎ ያሉ ተጫዋቾች ከሱ የተሻለ ብቃት እያሳዩ ይገኛሉ። ራሽፎርድ በዓለም ዋንጫው ለእንግሊዝ በ6 ጨዋታዎች የተሰለፈ ሲሆን ቡድኑ ክሮኤሽያን 4-2 ሲያሸንፍም ጎል ማስቆጠር ችሎ ነበር። ራሽፎርድ ወደ ማንቸስተር ዩናይትድ ሲመለስ ቀደም ሲል ይለብስ የነበረውን የ10 ቁጥር መለያ ባለፈው ክረምት ለማቲያስ ኩኛ ተሰጥቶ ነበርና በአሁኑ ሰዓት ተጫዋቹ ለቀጣዩ ውድድር ዘመን የመለያ ቁጥር ያልተሰጠው ሲሆን በኦልድ ትራፎርድ ያለው ቆይታና የወደፊት እጣ ፈንታም በቅርብ ቀናት የሚወሰን ይሆናል። ግሬ ግን ራሽፎርድን በተመለከተ በዚህ መልኩ አስተያየቱን ሰጥቷል። ሪያል ማድሪድ የአርቢ ላይፕዚጉን የክንፍ መስመር ተጫዋች ያን ዲያሞንዴን በ100 ሚሊዮን ፓውንድ ሂሳብ ለማስፈረም ከጫፍ መድረሱን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። አሁን ላይ ሁለቱ ክለቦች ተስማምተው የወረቀት ስራዎች ብቻ እንደቀሩ ነው የተሰማው። ያን ዲያሞንዴ የሪያል ማድሪድ ተጫዋች ሆኗል ማለት ይቻላል እና ይህ ዝውውር ሙሉ ለሙሉ ከተጠናቀቀ ማንቸስተር ዩናይትድ የክለቡን ስብስብ ለማጠናከር የሚያደርገውን እንቅስቃሴ በከፍተኛ ሁኔታ ሊያፋጥንለት እንደሚችል እየተነገረ ነው የሚገኘው። ዩናይትድ ካስሚሮን የሚተካ የተከላካይ አማካይ ለማስፈረም እየፈለገ እንዳለ ይታወቃል። የቹዋሜኒና የሮድሪ ጉዳይ ማንቸስተር ዩናይትድ የካስሚሮ ምትክ አድርጎ አይኑን በጣለበት በሪያል ማድሪዱ ፈረንሳይ አማካይ ኦሪሌን ቹዋሜኒ ላይ ተጽዕኖ ያደርጋል። ሪያል ማድሪድ ለዲያሞንዴ የሚያወጣውን አብዛኛውን ወጪ ለመሸፈንና የኮንትራት ዘመኑ የመጨረሻ ዓመት ላይ የሚገኘውን የማንቸስተር ሲቲውን ሮድሪን በ85 ሚሊዮን ፓውንድ ለማስፈረም ከፈለገ አንዳንድ ተጫዋቾቹን ለመሸጥ ይገድዳል እና ሪያል ማድሪድ ለ26 ዓመቱ ፈረንሳይ አማካይ ቹዋሜኒ ደግሞ እስከ 68 ሚሊዮን ፓውንድ የሚደርስ ጥያቄ ከቀረበለት ለመሸጥ ፈቃደኛ እንደሆነ እየተዘገበ ነው የሚገኘው። ምንም እንኳን አሰልጣኝ ጆዜ ሞሪኒዮ ቁልፍ ተጫዋቾቻቸውን ማጣት እንደማይፈልጉና ቹዋሜኒም በስኳዳቸው ውስጥ እንዲቆይ ፍላጎት እንዳላቸው ቢነገርም ማድሪዶች የበጀት ሚዛናቸውን ለመጠበቅና የፋይናንስ አቅማቸውን በዛው ለማቆየት የተጫዋቾች መጨናነቅንም ለማስቀረት ሲሉ ተጫዋቹን ለሽያጭ ለማቅረብ እንደሚገደዱ ነው የተነገረው። ይህ ሁኔታ ደግሞ ለአሰልጣኝ ማይክል ካሪክና ለማንቸስተር ዩናይትድ ትልቅ አጋጣሚ የፈጠረ ሲሆን የቹዋሜኒ ወደ ኦልድ ትራፎርድ ማምራት
ለዩናይትድም መሃል ክፍል በጣም ትልቅ ማጠናከሪያ እንደሚሆን እየተነገረ ነው የሚገኘው። የዲያሞንድ የዝውውር መጠናቀቅ ለዩናይትድ ትልቅ በር እንደከፈተም ነው መረጃዎች የሚያመላክቱት። ሌላው ማንቸስተር ዩናይትድ የፓልሜራሱን ወጣት ተጫዋች ኤድዋርዶ ኮንሴሳኦን ለማስፈረም ንግግር መጀመሩ የተሰማ ነው የሚገኘው። ግሎቦ ስፖርት እንዳስነበበው ከሆነ ዩናይትድ ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግርም ያደረገ ሲሆን በዩናይትድና በወጣቱ ተጫዋች መካከል ያለው የዝውውር ሂደት በቅርብ ጊዜ ይሳካል ተብሏል። በአሁኑ ሰዓት የ16 ዓመት ወጣት የሆነው ኮንሴሳኦ የ18 ዓመት ዕድሜ እስከሚሞላው እስከ 2027 ማጠቃለያ ድረስ ወደ አውሮፓ ክለቦች የማቅናት እድል የለውም። በመሆኑም የብራዚሉ ክለብ ፓልሜራስ ተጫዋቹን በአሁኑ ሰዓት በአስቸኳይ የመሸጥ ምንም አይነት ጫና የለበትም። የብራዚሉ ክለብ ተጫዋቹን ለመሸጥ በሚወስንበት ወቅት እስከ 50 ሚሊዮን ዩሮ የመሸጫ ዋጋ እንደሚፈልግ ነው የተነገረው። የ16 ዓመቱ ተጫዋች እጅግ ተሰጥኦ ያለው ተጫዋች መሆኑ ባይካድም ክለቡ የጠየቀው የዝውውር ዋጋ ግን ገና ያልተፈተነ ወጣት ተጫዋች እንደመሆኑ መጠን እጅግ ከፍተኛ እንደሆነ እየተሰማ ነው የሚገኘው። እንደ ማንቸስተር ሁሉ ሌሎች ታላላቅ ክለቦችም በቅርብ ጊዜያት ተጫዋቹን ለማስፈረም ይፋ እንቅስቃሴ ይጀምራሉ የሚለው ጉዳይም ትኩረት ስቧል። በዚህ የዝውውር መስኮት ይፋ የዝውውር ጥያቄ ያቀርባሉ ተብሎ የማይጠበቅ ሲሆን የዩናይትድ የመልማይ ቡድን በሚቀጥሉት ወራት ውስጥ የወጣቱን እንቅስቃሴ በሚገባ በመከታተል ትክክለኛው ጊዜ ሲደርስ ግን ይፋ ጥያቄ ያቀርባሉ ተብሎ ይጠበቃል። ኮንሴሳኦ ከፍተኛ አቅም ያለው ወጣት ተጫዋች ሲሆን በትክክለኛ አሰልጣኝ ስር ካደገ ለማንቸስተር ዩናይትድ ዋና ቡድን ወሳኝ ተጫዋች የመሆን ብቃት አለው። ዩናይትድ ወጣት ተጫዋቾችን ኮትክቶ በማሳደግ በኩል ረጅምና ስኬታማ ታሪክ ያለው በመሆኑ የ16 ዓመቱን ተጫዋች ወደ ኦልድ ትራፎርድ በማምጣት ከፍተኛ አቅሙን እንዲያወጣ ሊረዱት ይችላሉ ተብሏል። ለወጣቱ ተጫዋች ወደ ፕሪሚየር ሊጉ የማቅናት አጋጣሚም ትልቅ እድል የሚፈጥርለት ሲሆን በሂደቱ ዙሪያ በሚቀጥሉት ወራት የሚፈጠሩት አዳዲስ ነገሮች ይጠበቃሉ ተብሏል። በመጨረሻ የምንመለከተው ክርስቲያኖ ሮናልዶ ብሩኖ ፈርናንዴዝን ወደ አልናስር ለማምጣት ከፍተኛ ጥረት ያደረገ ነው የሚለውን ዘገባ ነው። ሮናልዶ በሳውዲው ክለብ አልናስር ውስጥ በተጫዋቾች ዝውውር ውሳኔዎች ላይ ባለው ተጽዕኖ ምክንያት ብሩኖ ፈርናንዴዝን ከዩናይትድ ለማስፈረም ከፍተኛ ጥረት ያደረገ ነው የሚሉ ዘገባዎች በጣም በበርካታ መገናኛ ብዙሃን እየወጡ አነጋጋሪ ሆነዋል። ፖርቹጋላዊ 31 ዓመት አማካይ ብሩኖ ፈርናንዴዝ ባለፈው የ2025-26 የውድድር ዘመን 21 ኳሶችን አመቻችቶ በማቀበል የፕሪሚየር ሊጉን የአንድ የውድድር ዘመን የጎል አሲስት ሪከርድ መስበር ችሏል። ዩናይትድ ባለፈው ክረምት የቀረቡለትን የዝውውር ጥያቄዎች ውድቅ በማድረግ ተጫዋቹን ለማቆየት የወሰነ ሲሆን ተጫዋቹም ውሳኔውን በማክበር በክለቡ አስደናቂ ሲዝን ማሳለፉ ይታወቃል። በዚህኛው የክረምት የዝውውር መስኮት ግን ከኦልድ ትራፎርድ የመልቀቁ ነገር እንደገና መነጋገሪያ ሆኗል። የቀድሞው የማንቸስተር ዩናይትድ ኮከብ ክርስቲያኖ ሮናልዶ በዝውውሩ ላይ እጁን ማስገባቱም እየተሰማ ነው የሚገኘው። ሮናልዶ ብሩኖ ፈርናንዴዝ አልናስርን እንዲቀላቀል ለማሳመን ሚናውን እየተወጣ ይገኛል ተብሏል። አልናስሮችም ለተጫዋቹ ጠንካራ የኮንትራት ጥያቄ ያቀረቡ ሲሆን የፋይናንስ ፍላጎቶችን ለማወቅም ይፋዊ ግንኙነት ጀምረዋል። በሌላ በኩል ማንቸስተር ዩናይትድ ግን ኮከቡን አሁን ላይ ለመሸጥ ምንም አይነት ፍላጎት የለውም። ክለቡ ብሩኖ ፈርናንዴዝን በምንም አይነት ሁኔታ ላለመሸጥ ጽኑ አቋም እንደያዘ ነው የተነገረው። የክለቡ አሰልጣኝ ማይክል ካሪ ከብሩኖ ፈርናንዴዝ ጋር መስራቱን እንደሚቀጥልና ተጫዋቹ በቡድኑ ውስጥ ያለው የረጅም ጊዜ የአምበልነት ሚና ከፍተኛ ተጽዕኖ እንደሚፈጥር በክለቡ ያምናል። ክለቡ በፕሪሚየር ሊጉ የዋንጫ ተፎካካሪ ለመሆን በሚያደርገው ጉዞም ከፈርናንዴስ ሌላ የተሻለ ብቃትና ሲዝን ይጠብቃል። በመሆኑ ማንቸስተር ዩናይትድ ተጫዋቹን የመልቀቅ እድሉ በጣም ዝቅተኛ ነው። ብሩኖ ፈርናንዴዝም ቢሆን በክለቡ ያለው ኮንትራት የሚጠናቀቅ ቢሆንም አዲስ የማራዘሚያ ውል ለመፈረም አሁን ላይ ንግግር ጀምሯል እየተባለ ነው የሚገኘው። ዩናይትድ የተጫዋቹ ብቃት ካልወረደ በስተቀር ተጫዋቹን ለመሸጥ በፍጹም አያስብም ነው መረጆች የሚሉት። ምናልባት ብሩኖ ክለቡን ለቆ ወደ ሳዑዲ ለማምራት ሲወስን ክርስቲያኖ ሮናልዶ ደግሞ እስከዛ ድረስ ምናልባትም ጫማውን ሊሰቅል ይችላል ይላል መረጃው። ለማንኛውም ግን ክርስቲያኖ ሮናልዶ ብሩኖ ፈርናንዴዝ ወደ አልናስር መጥቶ አብሮት እንዲጫወት ለማግባባት ሙከራ ያደረገ ነው የሚለውን መረጃ ለማንሳት ያህል ነው። በመጨረሻም ትላንትና ባቀረብነው ፕሮግራም ላይ በርካታ ቤተሰቦቻችን ሐሳብ አስተያየቶቻቸውን በማንሳት ተሳትፈዋል። የእነሱን ሐሳብ አስተያየት እናንሳ። ለማ ለሰጠን አስተያየት እጅግ አድርገን እናመሰግናለን። ጅሬኛ ግርማም እንደዚሁ ሐሳብ አስተያየቱን የሰጠ ቤተሰባችን ነው። አይሻ ሸሪፍ እጅግ አድርገን እናመሰግናለን። ይነበብ ከአዲስ አበባ ወርቁ ሰፈርም ለሰጠን አስተያየት እናመሰግናለን። ዮሐንስ ቸሩ እጅግ ነው የምናመሰግነው። ሙባረክ ዩናይትድ አሁን ምርጥ ተጫዋች ተወዳድሮ ለማስፈረም ዝግጁ አይመስለኝም። የዝውውር መስኮቱ እስኪዘጋ እገሌን ጠየቀ እገሌን እየተከታተለ ነው እያስባለ ጊዜው ሲያበቃ የሆነ መካከለኛ አንድ ወይንም አነስተኛ ደረጃ ያላቸውን ሁለት ያስፈርምና
የደጋፊውን አፍ ያዘጋል። ይሄ የኔ ግምት ነው፣ ብሳሳት ደስ ባለኝ ነበር የሚል አስተያየት ሰጥቶናል። በረከታብ ቹዋሜኒን ካስፈረሙት ልምዱ በጣም ነው የሚጠቅመው የሚል አስተያየት ሰጥቶናል። ሁላችሁም ቤተሰቦቻችን ስለተሳትፋችሁ ሐሳብ አስተያየቶቻችሁን ስላልደረሳችሁን እናመሰግናለን። ዛሬ ባነሳናቸው ርዕሰ ጉዳዮች ላይም ሐሳብ አስተያየቶቻችሁን በኮሜንት አስፈሩልን። ነገ በሚኖረው ፕሮግራም ስማችሁን እያነሳን አስተያየቶቻችሁን የምናነብ ይሆናል። በመላው ዓለም ያላችሁ ዩናይትዳውያን ቤተሰቦቻችን በያላችሁበት ሰላምና ጤና እንመኛለን። ሰናይ ጊዜ